ብዙ ትርጉም አለው። ጎንግ ማለት ብዙ ትርጉም ነው ያለው። ነገር ግን የተወሰኑትን እዚህ ጋር ጻፍኳቸውን እኔ ለምሳሌ ጎንግ ማለት ራሱ ህዝብ ማለት ነው ወይ ደግሞ ፐብሊክ ማለት ነው። እዚህ ጋር ተጻፈም ግን ጎንግያን ማለት ብንወስድ ፓርክ ማለት ነው ወይ ደግሞ ህዝብ የሚሰባሰብበት ኤሪያ ማለት ነው። ጎንግያን ህዝብ ነው ብለናል። ህዝብ ነው። ጎንግዞ ደግሞ ስራ ነው። ስራ ማለት ነው። ጎንግዞ ስራ ራሱ ጎንግ ማለትም ስራ ማለት ነው። ዞ ማለት ብቻውን ስራ ማለት ነው። ኦኬ ሶ አንድ ላይም ሆኖ ስራ ይሆናል ማለት ነው። ስራ ጎንግረን ጎንግረን ማለት ደግሞ ሰራተኛ ሰው ማለት ነው ወይ ደግሞ ሰራተኛ ሰው ኦኬ ጎንግረን ሰራተኛ ሰው ጎንግሊ ጎንግሊ ይህ ማለት ደግሞ ኪሎ ሜትር ማለት ነው። ርቀት ኪሎ ሜትር ማለት ነው። ጎንጂን ጎንጂን ስንል ደግሞ ኪሎ ግራም ኦኬ ክብደት የምንለካበት ኪሎ ግራም this is kilogram ኦኬ ኢጎንግ ኦኬ ኢጎንግ ስንል አንድ ላይ ወይ ደግሞ አጠቃላይ ቶታል ድምር ማለት ነው። ኢጎንግ ለምሳሌ የሆነ ነገር ፕላስ የሆነ ነገር አጠቃላይ ሲሆን ማለት ነው። ሶ this is አጠቃላይ ኦኬ አጠቃላይ ወይ ደግሞ ድምር ማለት ነው። ጎንግስ ጎንግስ ደግሞ ካምፓኒ ማለት ነው። ኦኬ ካምፓኒ ነው። ጎንግስ ካምፓኒ ማለት ነው። ጎንግሺ ስንል መልካም ምኞት መመኘት እንኳን ደስ ያለሽ የምንልበት ነው። በእንግሊዝኛ ኮንግራቹሌሽንስ ወይ ደግሞ ኮንግራ ኦኬ ኮንግራትስ ሶ ጎንግሺ ስንል ኮንግራቹሌሽንስ እያልን ነው ማለት ነው በቻይንኛ ጎንግሺ ኦኬ ጎንግሺ ኮንግራቹሌሽንስ ሶ እዚህ የጻፍኳቸው የተወሰኑትን ናቸው እንጂ ይሄ ጎንግ የሚለው ቃል በጣም ብዙ ትርጉም ያለው ቃል ነው። ለዛሬ እዚህ በቃናል። በሌላ ደግሞ እንገናኛለን።